ዛሬ ስንቶቻችሁ ናችሁ በሕይወታችሁ እግዚአብሔር ታላቅ ከሆነ ለምን ይሄ ነገር እስካሁን ዘገየ ብላችሁ የምትጠይቁ? እግዚአብሔር አይሆንም ሊለኝ ይሆን ብላችሁ ተጠራጥራችኋል? ሊሆን ይችላል። በመጽሐፍ ቅዱስ ውስጥ ንጉሥ ዳዊትን ተመልከቱ። ለእግዚአብሔር ቤት መገንባት ፈለገ። ከእሱ በላይ ማን ሊገነባ ይችላል? መዝሙሩን ሁሉ የደረሰው እሱ ነው። ታዲያ ለደረሰው መዝሙር ማደሪያ የሚሆን ቤት ለምን አይገነባም? ነቢዩም መጥቶ መልካም ነው አድርገው አለው። ነገር ግን እግዚአብሔር ነቢዩን በመንገድ ላይ አስቆመ። ነቢዩ ተመልሶ መጥቶ ምን እንዳለው መሰላችሁ? ዳዊት ሆይ እወድሃለሁ፣ አንተ ድንቅ መሪ ነህ። እግዚአብሔር እሺ የሚልህ መስሎኝ ነበር፣ ምክንያቱም የልብ ሐሳብ ቅዱስ ነው። ነገር ግን እግዚአብሔር ያለው አይሆንም ሳይሆን በአንተ እጅ አይደለም ነው። ይሄ ለመስማት ከባድ ነው። ያንተ ልጅ ሰለሞን ይገነባዋል በአንተ እጅ ደም ስለፈሰሰ፣ ግን እቅዴን በአንተ በኩል እፈጽመዋለሁ አለው። ዳዊት ዕድሜ ልኩን ለቤቱ የሚሆን ዕቃ ሲያከማች ነው የኖረው። ነገር ግን እሱ ራሱ የቤቱን ምርቃት አላየም። ይህ ክፍል ስሜትን የሚቀሰቅስ ጭብጨባ የሚያስገኝ ስብከት ላይሆን ይችላል። ግን ዓላማዬ እናንተን ማስጮህ ብቻ አይደለም። ቤተ ክርስቲያን ብትጮሁ የሚተርፋችሁ የጉሮሮ ህመም ብቻ ነው። ዋናው ቁም ነገር መረዳታችሁ ነው። ኢየሱስ ተአምራት አድራጊ ነው። አዎ ኢየሱስ በመስቀል ላይ ስለኛ የሞተ በሞት ላይ ስልጣን ያለው መድኃኒት ነው። አዎ ነገር ግን እሱ ደግሞ መምህር ነው። ጎበዝ መምህር ደግሞ መቼ ፍጥነቱን መቀነስ እንዳለበት ያውቃል። እግዚአብሔር ሂደቱን የሚያዘገየው ሊያስተምራችሁ የፈለገው ነገር ስላለ ነው። እግዚአብሔርን ለምሳሌ ፍቅርህን አስተምረኝ ብላችሁ ብትጠይቁት ሂደቱን ለምን አዘገየው ብላችሁ አትደነቁ። ትዕግስት ስጠኝ ብላችሁ መጸለይ ደግሞ አደገኛ ነው። ምክንያቱም ትዕግስት እንዲኖርህ እግዚአብሔር በመንገድ ላይ እጅግ አሰልቺ የትራፊክ መጨናነቅ ያደርጋል። የለመንከውን ትዕግስት እንድታገኝ እግዚአብሔር መንገዱን ይዘጋጋዋል። አንድ ጊዜ ጊታር ለመማር መምህር ቀጠርኩኝ። መምህሩ ግን ከማስተማር ይልቅ እሱ ምን ያህል በፍጥነት መጫወት እንደሚችል ሊያስደንቀኝ ይሞክር ነበር። ያ አይሰራም። አንተ ጎበዝ መምህር መሆንህን የምታሳየው እኔ አይቼ መማር እንድችል ፍጥነቱን ቀንሰ ስታሳየኝ ነው። እኛም ጌታ ሆይ አስተምረኝ እንላለን፣ እሱ ደግሞ ፍጥነቱን ቀስ ያደርገዋል። አንተ ስላልቻልክ፣ አንተ ገና ስላልተዘጋጀ፣ እሱ በርካታ ሊቀርጽህ ስለፈለገ ይህንን ነገር ሊያደርግ ይችላል። ወዳጅ ወይ እግዚአብሔር ዝቅ ያለ ትምህርት ውስጥ ካስገባህ ሊጥልህ ሳይሆን ሊያሳድግህ መሆኑን ወቅ። እግዚአብሔር እኮ ነገሮችን የሚያዘገየው ማድረግ አቅቶት አይደለም። ስለምን እንደማወራ የሚገባው ሰው አለ? እግዚአብሔር አይሆንም ያለው መፈጸም አቅቶት አይደለም። እግዚአብሔር ቆይ ያለው አንተ ገና ስላልቻልክ ነው። ያኔ በልጅነቴ ጓደኞቼ ያንን ዳንስ ሲያስተምሩኝ ያስታውሳለሁ። ለስቲቨን ቀስ በሉለት፣ ስቲቨን እንደናንተ ፍጥነት መሮጥ አይችልም ይባላል። ልቡ ጥሩ ነው ግን ፍጥነቱ አይመጥነውም ይሉ ነበር። ጴጥሮስም እንዲህ ነበር የሆነው። ዮሐንስም ናትናኤልም ደቀ መዛሙርቱ ሁሉ ዘገምተኞች ነበሩ። ዛሬስ ስንቶቻችሁ ናችሁ እግዚአብሔር ይህን ነገር ያዘገየው ስላልወደደኝ ሳይሆን ስለራራልኝ ነው ብላችሁ የምታምኑ? እግዚአብሔር ነገሮችን እንዲመቹልህ ብቻ ማድረግ ሁልጊዜ ቸርነት ላይሆን ይችላል። እስቲ የቃና ዘገሊላን ሰርግ አስቡ። ማርያም መታ ወይን እኮ አልቆባቸዋል አለችው። ኢየሱስ አይዞሽ እኔ ያዘጋጅላቸዋለሁ ምንጩን አግኝቼዋለሁ ቢላት ቀላል ነበር። እናንተ ተአምራቱን ስታስቡት በቧንቧ ውሃ የሚሞላ ይመስላችኋል? አይደለም። በዚያ ዘመን ቧንቧ የለም፣ ውሃውም በኤሌክትሪክ የሚመጣ አልነበረም። ቃሉ የሚለው ወይን ሊያልቅባቸው ነው አይደለም፣ ወይኑ አልቋል ነው የሚለው። መቼ? አሁን። መፍትሄ የሚያስፈልገው መቼ? አሁን። ይሄ ነው ስብከቱን ከባድ የሚያደርገው። እኔ እዚህ መድረክ ላይ ስዘልላችሁ ለእሱ ቀላል ነው፣ እኔ ግን በገሃድ ህይወቴ እየታገልኩ ነው። ለዚህ ሁሉ ትዕግስት ጊዜ የለኝም ትሉ ይሆናል። ነገር ግን ኢየሱስ በሂደቱ ውስጥ ሊያስተምርህ የፈለገው አንድ ነገር አለ። ነገ በህይወትህ ሌላ ችግር ሲገጥምህ ወዴት መመለስ እንዳለብህ እንዲገባ ይፈልጋል። ተመልከቱ። ልመና ምን ተብሎ? ወይን የላቸውም የሚል ልመና። ሁለተኛው ግን ተቃውሞ፣ ሪፊውዛል። ኢየሱስ ነው ያለው ከአንቺ ጋር ምን አለኝ ነበር ያላት። ሶስተኛው ግን መገለጥ ነው። በመጨረሻ የኢየሱስ ማንነቱ ተገለጠ። እርሱ ራሱ አዲስ ወይን እንደሆነ ሊያሳያቸው ስለፈለገ። ያ የድንጋይ ጋንና ውሃው የድሮውን ኪዳን ይወክላሉ።
እርሱ ግን በደሙ የሚመሰረተው አዲሱን ኪዳን ሊያሳያቸው ፈለገ። በመንፈስ ቅዱስ መሞላት ሊያስተምራቸው ፈለገ። ይህን ሁሉ ጥልቅ ምስጢር ለመረዳት ግን ሂደቱ ጊዜ መውሰድ ነበረበት። በቁጥር 5 ላይ ዮሐንስ ምዕራፍ 3 ማርያም ያለችውን እወድላታለሁ፣ የሚላችሁን ሁሉ አድርጉ አለቻቸው። ምናልባት እግዚአብሔር ሊያስተምረን የፈለገው ትልቅ ትምህርት ይኸው ብቻ ይሆናል። እኛ በህይወታችን ስለዚያና ስለዚህ ብዙ ሂሳብ እናሰላለን። እሱ ግን የሚለን እኔ የምልህን ብቻ አድርግ ነው። ያ መሆን አለበት፣ ይሄ መሆን አለበት እያልን በጭንቀት እንባክናለን። ማርያም ግን እንዲህ አለች፣ የሚላችሁን ሁሉ አድርጉ። ሂሳቡ ይኸው ነው። ባለፈው ሰሞን ኢንተርኔት ላይ ስለ ሴቶች ሂሳብ ሲወራ ነበር። ባለቤቴ ደግሞ የእናቶች ሂሳብ የሚባል ሌላ ሂሳብ አሳየች። 7 ሰዓት ላይ እዚያ ለመድረስ 6 ሰዓት ከሩብ ጫማ መደረግ አለበት። ስለዚህ 5 ሰዓት ላይ መነሳት አለብን እያሉ የሚያሰሉት ሂሳብ ማለት ነው። እኔ ግን ዛሬ የምነግራችሁ ስለ ማርያም ሂሳብ ነው። የማርያም ሂሳብ እንዲህ ይላል፣ ወይኑ አልቋል፣ ሰው ደግሞ ብዙ ነው፣ መፍትሄው የሚላችሁን አድርጉ የሚል ሂሳብ። ሂሳቡ አይረብሽም። ይህ ቁጥርና ሂሳብ ትኩረትን እንዲሰርቀው አትፍቀድ። ለምሳሌ በቂ ጊዜ የለኝም፣ ለዚህ ነገር ገና ልጅ ነኝ፣ አርጅቻለሁ፣ እድሜ አልፏል እያልክ አትጨነቅ። 5 እንጀራና 2 ዓሣ 5000 ሰውን ሊያጠግብ ይችላል። እርሱ ያለህን ካደረክ ብቻ። ትእዛዙን የማትሰማ ከሆነ ግን ብቻህን ነህ። ካልኩሌተርህን ይዘህ እድልህን ሞክር። ነገር ግን በእያንዳንዱ ቅጽበት የሚልህን የምታደርግ ከሆነ ከውጪ የሚመጣ ተአምር ሳያስፈልግህ እግዚአብሔር ካለህ ነገር ላይ ድንቅን ይፈጥራል። መጽሐፍ ቅዱስ እንደሚለው ማርያም የኢየሱስን መገኘት ስታነቃቃው ምን ተለወጠ? ወይኑ እኮ አልቋል ስትለው፣ እርሱ ግን ከአንቺ ምን አለኝ? ሰዓቴ ገና አልደረሰም አላት። እዚህ ጋር ሰዓቴ ሲል ስለ ሞቱ እያወራ ነበር። ጊዜው ስላልሆነ አላደረገውም ማለቱ ሳይሆን ትልቁን ምስል እያሳያት ነበር። ሂደቱን ተመልከቱ። አሁንም ልመና፣ ከዛ እምቢታ። እባክህ አለችው፣ እሱ ጊዜ ገና ነው አላት። ዛሬ ብዙዎቻችሁ ያላችሁት እዚህ እምቢታ ውስጥ ነው። ጸልያችኋል፣ ጠይቃችኋል፣ ግን መልሱ ዝምታ ወይም እምቢታ ይመስላል። ነገር ግን ከእምቢታው በኋላ መገለጡ እንደሚመጣ አትዘንጉ። በህይወታችሁ እግዚአብሔር እምቢ ያለህ ወይም ቆይ ያለ ነገር ምንድን ነው? ያ ዝምታ ምናልባት የተሻለ ነገር እያዘጋጀ የተሻለ የተጠመቀ ነገር እየተዘጋጀልህ እንዲሆን አስበህ ታውቃለህ? ኑሮ አልፈቀደልኝም፣ ሰዎቹ ከለከሉኝ፣ ለዓመታት ሞከርኩት ግን አልሆነም እያላችሁ ነው። ይሄ ነው እምቢታው። ነገር ግን ከእምቢታው ቀጥሎ ዳግም ጅምር አለ። ኢየሱስ ለማርያም ሰዓቴ ገና አልደረሰም፣ እኔ የመጣሁት ለዚህ ብቻ አይደለም በማለት ትልቁን የድነት ዓላማ አሳስባል። በዚያን ጊዜ ማርያም አንድ ነገር አስተዋለች። እሱን እንደሚያደርግ ማሳመን አያስፈልጋትም። እሷ ማድረግ ያለባት ሰዎቹ እርሱ የሚላቸውን እንዲያደርጉ ማሳመን ብቻ ነው። ትንሽ ዕውቀት ትልቅ ውጤት። ለማስተማር ወይም ለማሰልጠን ሁሉንም ነገር ማወቅ አያስፈልጋችሁ። ማርያም ስለ ተአምራቱ አሰራር ብዙ ዕውቀት አልነበራት፣ ግን ጥሩ አሰልጣኝ ነበረች። የሚላችሁን ሁሉ አድርጉ ስትል ትክክለኛው መመሪያ የሰጠች ሴት ናት። ተመልከቱ። ለዚህ ተአምር መፈጸም ሰዎቹ ወደ ጉድጓዱ ሄደው ውሃ መቅዳት ነበረባቸው። ቆይ ግን ኢየሱስ ለምን ዝም ብሎ ጉድጓዱን አልባረከው? ጉድጓዱ ውስጥ ያለው ውሃ ሁሉ ወይን እንዲሆን ማድረግ አይችልም ነበር? ይችላል። ባልዲ በባልዲ እየቀዱ ተሸክመው ወደ ቤት እያመጡ በጋኖች ውስጥ እየጨመሩ ይህ ሁሉ ጋጋታ ለምን አስፈለገ? ታውቃላችሁ? ያ ጋን እስከ 30 ጋሎን የሚይዝ ነበር። ባልዲው ደግሞ 2 ጋሎን ብቻ። እስቲ በሰባኪ ሂሳብ ፕሪቸር ማትስ እንለዋለን። አንድ ጋን ለመሙላት 15 ጊዜ መመላለስ አለብህ ማለት ነው። ይህ አሰልቺና ትርጉም የሌለው ስራ ይመስላል። ኢየሱስ ሆይ አንተ እኮ ጌታ ነህ፣ ዝም ብለህ ባርከውና በቃን ልንል እንችላለን። ነገር ግን እውነተኛው መገለጥ ያለው እዚህ ድካም ውስጥ ነው። ቅድም ስናነብ የዘለላችሁት አንድ ትልቅ ሚስጥር እዚህ ጋር አለ። ወደ ጉድጓዱ እየሄዱ ውሃውን እየቀዱ 30 ጋሎን የሚይዘውን ጋን በ2 ጋሎን ባሊ 15 ጊዜ መመላለስ
ይህ ብዙ ጊዜ ይወስዳል። ቁጥር 7 ላይ ግን እንዲህ ይላል፣ ኢየሱስም አገልጋዮቹ ጋኖቹን ውሃ ሙሏቸው አላቸው። እስቲ በደንብ ተመልከቱ። እዚህ ጋር ነው ዋናው መልእክት ያለው። በሕይወታችሁ ውስጥ ትርጉም በሌለው ድካም ውስጥ ያላችሁ፣ በነገሮች የምትታገሉ፣ ይህ ሁሉ መመላለስ ለምንድን ነው የምትሉ ሰዎች አላችሁ። ቃሉ የሚለው እስከ አፋቸው ሙሏቸው ነው። ከዚያም በቁጥር 8 ላይ አሁን ቀድታችሁ ውሰዱ አላቸው። ፓስተር ለምን እንዲህ ትዘገያለህ? መደምደሚያ ጠፍቶብህ ነው ወይስ በቃ ሰውን መኪና ማቆሚያ ለማጨናነቅ ፈልገህ ነው ትሉኝ ይሆናል። አይደለም፣ ፍጥነቱን እኔ ራሴ እየቀነስኩት ላሳያችሁ ብዬ ነው። ሁኔታው አስቸኳይ እኮ ነው። ወይኑ አልቋል፣ ሰው ሞልቷል። በዚያ ዘመን ወይን ማለቁ ትልቅ ውርደት ነበር። ኢየሱስ ጣልቃ የገባው ስለ ወይን መጠጣት ብሎ ሳይሆን ያንን ቤተሰብ ከውርደት ለመታደግ። በሕይወት ውስጥ አንድ በጣም መጥፎ ስሜት አለ። እሱም ወደ ኋላ የመቅረት ስሜት ነው። እስካሁን ይህንን ነገር ማወቅ ነበረብኝ ግን አላውቅም የሚል እፍረት። እስካሁን ቤተሰቤን ማስተካከል ነበረብኝ ግን አልቻልኩም የሚል ሐዘን። እስከ ዛሬ ትልቅ ደረጃ መድረስ ነበረብኝ ግን ይኸው እዛው ነኝ የሚል በጣም የተጨቆነ አስተሳሰብ። ይህንን ሱስ ወይም ይህንን ችግር ከ6 ዓመት በፊት ማሸነፍ ነበረብኝ ግን አሁንም እታገላለሁ የሚል ውርደት። ዛሬ በዚህ የውርደት ስሜት ላላችሁ የምነግራችሁ ነገር አለ። እግዚአብሔር ጋኖቹን እስከ አፋቸው እንድትሞሉ የሚጠይቃችሁ ዝም ብሎ ሊያደክማችሁ አይደለም። አንተ ውሃውን እስከ አፋቸው ሙላ እንጂ ወደ ወይን የመለወጥ ሥራ የጌታ ነው። የዘገየ የሚመስልህ ሂደት ውርደትን ሊያጠፋ የመጣ የክብር መንገድ ነው። አሁን ያላችሁበት ሁኔታ አስቸኳይ ነው። ወይኑ አልቋል ብቻ ሳይሆን ወደ ኋላ ቀርቻለሁ፣ ተዋርቻለሁ የሚል ስጋትም ተጨምሮበታል። ታዲያ ኢየሱስ ለምን አንዱን ጋን እንድንሞላ ሂዱና አድሉ አላላቸው? ቃሉን በደንብ አስተውሉ። 6ቱም ጋኖች እስከ አፋቸው መሙላት ነበረባቸው። አንዱን ሞልተው ገና ሊቀዱ ሲሉ ጌታ ሆይ ሰው እየተረበሸ ነው፣ ለጊዜው ይህንኑ ይዘን እንሂድ ቢሉት እርሱ ግን አይሆንም ቀጣዩን ሙላ ይላቸዋል። ውሃ እየቀዱ እያፈሰሱ እየደከሙ ምንም የሚለወጥ ነገር የለም። ውሃ ነው። ወይን የሚመስል ነገር እንኳን የለም። እስቲ አስቡት፣ አገልጋዮቹ እየተመላለሱ ሲቀዱ ላብ ሲያለባቸው ሲደክማቸው በሐሳባቸው ምን ሊመላለስ እንደሚችል አስባችሁታል? ይህ ምን ትርጉም የሌለው ነገር ነው የሚያስደርገን? ዝም ብለን ውሃ እየጨመርን ነው። አስቡት፣ እንደዚህ ሊያስቡ ይችላሉ። ነገር ግን ተአምሩ የሆነው የመጨረሻው ጋን እስከ አፉ ሞልቶ ከተረፈ በኋላ ነው። ከዛ በኋላ ልክ ተቀርቶ ሲወጣ ነው ጉዳዩ የተፈጸመው። ለምን እግዚአብሔር ሁሉንም ጋን እንድትሞላ ይፈልጋል? ለምንድን ነው ለዚህ ነገር ለረጅም ጊዜ እንድትጸልይ የፈቀደው? ለምንድን ነው ዝም ብሎ በበትሩ ጠቁሞ ሁኔታውን የማይቀይረው? ምክንያቱም እግዚአብሔር ሊገልጥልህ የፈለገው ነገር ስላለ ነው። አሁን የምነግራችሁ ድምፅ የሚመጣበት የራሱ ጊዜ አለ። እኔ በራሴ ሕይወት የማውቀውን ልንገራችሁ። ጌታ አሁን የሚለው ትኩስና ብርቱ በሆንክበት ጊዜ አይደለም። ሁሉ ነገር ትርጉም ሲሰጥህም አይደለም። በሰው ሂሳብ መሆን ባለበት ጊዜም አይደለም። ይልቁንም አንድ ጊዜ እንኳን ደግሜ ያንን ባሊ ብቀዳ እወድቃለሁ ብለህ ተስፋ በቆረጥክበት በደከምክበትና መጨረሻ ላይ በደረስክበት ሰዓት ነው። የማይታየው ቢመስልህም ምንም የተለወጠ ነገር ያለ ባይመስልህም በእያንዳንዱ ባሊ ውሃ በጨመርክ ቁጥር እምነትህ እየታነጸ ነው። ጸጋው ከየት እንደሚመጣ ረዳትህ ማን እንደሆነ እንድታውቅ ጥንካሬ እየሰጠህ። ወዳጄ ሆይ በሕይወትህ እምቢታ የሚመስሉ ነገሮች ሁሉ ውድቅ ማድረግ አልነበረም። ዝም ብለው ሊጥሉህ አይደለም፣ ገና እንዳልተዘጋጀህ የሚያሳዩ ነገሮች ናቸው። ዛሬ ያንን የመጨረሻውን ባል የምትቀዳበት ቀን ሊሆን ይችላል። ተስፋ አትቁረጥ፣ እስከ አፉ ሙላው። ጌታ ውርደትህን ወደ ክብር፣ ውሃውንም ወደ አዲስ ወይን ጠጅ ሊቀይረው ተዘጋጅቷል። አንድ ጥያቄ ግን ጠይቂያችሁ ይህንን መልእክት እንዝጋ። በሕይወትህ መጨረሻዬ ነው ያልከው ቦታ
የእግዚአብሔር ተአምራት መጀመሪያ ሊሆን እንደሚችል ታምናለህ? አዎ በእርግጥ ልታምን ይገባል። እግዚአብሔር የዘገየው ወይም ዝም ያለው ነገሮች እየተሰሩ ስለሆነ ነው። ወደ ኋላ ቀርቻለሁ ብለህ የምታፍርበት የህይወት ክፍል የትኛው ነው? ያንን ባዶ ጋን ዛሬ ለጌታ ለመስጠትና እርሱ የሚልህን ለማድረግ ተዘጋጅ። ይህ መልእክት በአማርኛ ቲዩብ ተዘጋጅቶ ወደ እናንተ የቀረበላችሁ መልእክት ነው። ቻናላችን አዲስ በመሆኑ ይህንን ቻናል ሰብስክራይብ በማድረግና እንዲህ አይነት ጠቃሚ መልእክቶች ከተወደዱ የእግዚአብሔር አገልጋዮች በተለቀቁ ቁጥር ወደ እናንተ ተርጉመን እንድናቀርብላችሁ አስተያየት ሐሳባችሁን ኮሜንት ላይ በማስቀመጥ እንዲሁም ላይክ በማድረግ አበረታቱ። መልካም ጊዜ